ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ረቡዕ ለኅዳር በዛቲ ዕለት ኮኑ ሰማዕተ ቅዱሳን አቢማኮስ ወአዛርያኖስ ዘእምሀገረ ሮሜ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 4 በዚች ቀን ከሮሜ አገር ቅዱሳን አቢማኮስና አዛርያኖስ በሰማዕትነት አረፉ። እሊህንም ቅዱሳን ክርስቶስን የሚያምኑ እንደሆኑ ከሃዲ ንጉሥ መክስሚያኖስ በሾመው መኮንን ዘንድ ወነጀሏቸው። እርሱም አስቀርቦ ስለ ሃይማኖታቸው ጠየቃቸው። እነርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። እርሱንም መኮንኑንም ሰማይና ምድርን በውስጣቸው ያለውንም ሁሉ የፈጠረ እውነተኛውን አምላክ ማምለክ ትቶ የሰይጣን መንፈስ በውስጣቸው ያደረባቸውን የማያዩ የማይሰሙ በሰው እጅ ያተሰሩ የረከሱ ጣዖታትን ስለማምለኩ ዘለፉት። መኮንኑም ከድፍረታቸው የተነሳ አደነቀ። ቸብቸቧቸውንም በሰይፍ ይቆርጡ ዘንድ አዘዘ። በመንግስተ ሰማያትም የምስክርነት አክሊልን ተቀበሉ። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለአቢማኮስ ዘብዙ ጻማ ዘተመከረ ወአዛርያን ወስምስሌው ዘአራ የክብረ አመቆሙ ለስም በአውደ ምኩና ንቡረ ተዋስኦቶሙ ሰበ መኮንን አንከረ ከሳውዲሆሙ በመጥባይት አምተረ። በዚችም ቀን የያዕቆብና የአገረ ፋርስ ኤጲስቆጶስ ዮሐንስ የሃርመዝ ልጅ በሆነ በፋርስ ንጉሥ በሳቦር እጅ በሰማዕትነት አረፈ። እርሱም ለፀሐይ፣ ለጨረቃ፣ ለእሳትም እንዲሰግዱ አዘዛቸው። ትእዛዙንም ባልሰሙ ጊዜ በጽኑ ስቃይ እንዲያሰቃዩቸው አዘዘ። በስቃይም ውስጥ እያሉ ሕዝቡን በማስተማር ክብር ይግባውና በጌታችን ኢየሱስ ክርስቶስ ሃይማኖት ያጸኗቸው ነበር። የልባቸውን ጥንካሬ በስቃይም ውስጥ መታገሳቸውን ማስተማርንም አለማተዋቸውን ባየ ጊዜ ከእሳት ውስጥ እንዲጥሏቸው አዘዘ። በዚያንም ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ እጅ ነፍሳቸውን ሰጡ። የሰማዕትነት አክሊልንም ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለክቡ ያዕቆብ ዮሐንስ ኤጲስቆጶሳት ዘሀገረ ፋስ እምተአሰግዱ ብርከ ለአርያኖስ ዘአብደርክሙ መዊተ በዋዕየ እሳት ወጢስ በመዋዕሊሁ ለሳቦር ንጉሥ። በዚችም ቀን የደማስቆ ኤጲስቆጶስ ቅዱስ ቶማስ በግብፅና በሶሪያ እስላሞች በነገሱ ጊዜ በሰማዕትነት አረፈ። ይህንንም ቅዱስ ቶማስ ከመምህራኖቻቸው ውስጥ አንድ እስላም በተከራከረው ጊዜ ቅዱስ ቶማስ በረታበት። ኢየሱስ ክርስቶስ ሰማይና ምድርን በውስጣቸው ያለውንም ሁሉ የፈጠረ አምላክ እንደሆነ በማስረዳት አይሎ ረታው። ያም እስላም ባፈረ ጊዜ ወደ መኮንናቸው ሂዶ ይህ ክርስቲያናዊ ቶማስ ሃይማኖታችንን ረገመ ብሎ ወነጀለው። መኮንኑም ወደ እርሱ አስቀርቦ በውኑ ሃይማኖታችንን ትረግማለህን? አለው። ቅዱሱም መርገምስ ካፌ አልወጣም፣ ክርስቶስ እውነተኛ አምላክ እንደሆነ ግን ከእርሱም ሕግ በኋላ ሌላ ሕግ እንደማይመጣ አጽንቼ አስረዳሁት እንጂ ብሎ መለሰለት። መኮንኑም የእኛስ ሕግ ከእግዚአብሔር ነውን ወይስ አይደለም? አለው። ቅዱሱም ከእግዚአብሔር አይደለም አለው። በዚያንም ጊዜ መኮንኑ ተቆጣ። ራሱንም በሰይፍ እንዲቆርጡ አዘዘና ቅድስት ራሱን ቆረጡት። በመንግስተ ሰማያትም የምስክርነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለቶማስ ቢጸ ዘካርያስ መምህር ኤጲስቆጶስ ዘደማስቆ ሀገር እንዘ ተስፋ ሰማይ ይሬኢ በአይነ ምስጢር ከመያሂድ ግወ ስእኑ አፍቅሮተ ክርስቶስ ፍቅር በመጥባይት ስሁል ወበኩሉ ጻይር። በዚችም ቀን የታላቅ አባት የዘካርያስ መታሰቢያው ነው። ዳግመኛም የዚህን ዓለም ስራ የተወና የአባ ዮሐኒ ደቀ መዝሙር የሆነ የቅዱስ አባ አቢዶ መታሰቢያው ነው። የሰማዕታትም ጉባኤ ሆነ። የእስክንድርያ ሊቀ ጳጳሳት ጴጥሮስም መታሰቢያው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም የሊህም ቅዱሳን በረከታቸው ከእኛ ጋር ትኑር ለዘላለሙ። ሰላም ለአበይዶ መጠነ ዮሐኒ መጠኑ እስመ ውእቱ ረዱ ወውስተ ኩሉ ምእመኑ ለዝ ጻማዊ ወፈጻሜ መልእክት ዘበበበይኑ ጼና አልባሲሁ ከመጼና ሲሂን ይጼኑ ወይበር እምፀሐይ ምስብኢተ ስኑ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 5 በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ በእንጨት መስቀል ላይ ተሰቅሎ ሳለ ጎኑን የወጋ የቅዱስ ለንጊኖስ ራሱ የታየችበት ነው። በዚችም ቀን የሰማዕት ጢሞቴዎስ መታሰቢያ፣ የሰራዊት አለቃ ቴዎድሮስም ከሀገረ ሰጥብ ወደ ሀገረ አስዩጥ ስጋው የፈለሰበት ቤተ ክርስቲያኑም
የከበረችበት ነው። ዳግመኛም ወደ ብሔረ ሕያዋን የገባ የአባ ዮሐኒ መታሰቢያው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምዕለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ውኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ይማረን ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ላሊበላ ገባሬ ተአምራት ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የቅዱስ ላሊበላ ረድኤቱና በረከቱ አማላጅነቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑርና ጻድቁ ቅዱስ ላሊበላ ያደረገው ተአምሪህ ነው። በዚህ ዓለም ትሩፋትን ለደስታ ተአምራትን የሚያደርግ የቅዱስ ላሊበላ ተአምሪህ ነው። ጸሎትና ልመናው ክብሩ በረከቱ ከእኛ ጋር ይደር አይለየን ለዘላለሙ በእውነት ያለ ሐሰት። በየወሩ የቅዱስ ላሊበላን ዝክር የምትዘክር አንጎት በተባለ ሀገር አንዲት ሴት ነበረች። ከዕለታት በአንድ ቀን ቅዱስ ላሊበላን በተወለደበት ቀን ዳቦውን ስትጋግር ሊጡ በበረታ ጊዜ ልጇ ወደ እርሷ ጮኸ። ያን ጊዜ አውርዳውም እንዲጫወትበት ከማዘሏ ጋር አያይዛ በልብሷ ሸፈነችው። ሕፃኑ ግን በእግዚአብሔር ፈቃድ ከእሳቱ መካከል ገብቶ አንድ ጊዜ ይነሳል፣ አንድ ጊዜም ይተኛል። የዚያችም ሴት ከእርሱ በቀር ሌላ ልጅ የላትም አልነበራትም። እናቱም ከእሳቱ መካከል ባየችው ጊዜ የቅዱስ ላሊበላን ተአምር ብርታት አደነቀች። በጊዜው ሕፃኑ ከእሳቱ መካከል ይዘል ጀመር። ከዚህም በኋላ እናቱ ዳግመኛ አላየችውም። የወዳጄ የቅዱስ ላሊበላ ተአምር ብርታት በልቧ እስኪ አየዋለሁ ስትል የዝክሩ ዳቦ ተጋግሮ ባበቃ ጊዜ ልጇ ከሚያቃጥለው እሳት ፍህሙን በእጁ እያዘለለ በእግሩና በእጁ እየዳነ መጣ። ልብሱም ሆነ የራስ ጸጉሩም እሳት እንዳልነካው ባዩ ጊዜ እናቱና ዘመዶቹ እግዚአብሔር በወዳጁ በቅዱስ ላሊበላ ላይ ያደረገውን ተአምርም አደነቁ። ጸሎትና ልመናው ከአስፈሪና ከሚያቃጥል ከሰማይ እሳት ያድነን ለዘላለሙ በእውነት ያለ ሐሰት አሜን። በዚህ ሰዓት በሆስፒታል በአልጋ ላይ ሆነው የመዳናቸውን ቀን የሚጠባበቁ ብዙዎች ናቸው። በፈውስ ይጎብኝልን። በየጸበል ቦታው ሆነው የሚጠባበቁ በእስር ቤት ሞልተው የነጻነት ቀናቸውን የሚናፍቁ ልጆች ቤተሰቦቻችንን መቼ ነው የምናያቸው የሚሉ መቼም እስር ቤት እንደምናውቀው ወንጀል የሰራ ብቻ አይደለም የሚታሰረው። የሉቃስ ወንጌል ምዕራፍ 7 ቁጥር 40 በአማርኛው የትምህርታችን ርዕስ የምነግርህ ነገር አለኝ ይላል። የምነግርህ ነገር አለኝ። እስኪ ታች ያላችሁ ጭምር የእግዚአብሔር ቃል በራሱ ባራኪ ስለሆነ በቅዱስ ቃሉም እንድንባረክ ድምጻችሁን ከፍ አድርጋችሁ ከኔ ቀጥላችሁ በሉት ርዕሳችንን የምነግርህ ነገር አለኝ። መልካም፣ ይሄ ነው የትምህርታችን ርዕስ የሉቃስ ወንጌል ምዕራፍ 7 ቁጥር 40። ቃሉን የተናገረው አንድ ወቅት ለአንድ ሰው ራሱ የቃሉ ባለቤት መድኃኒታችን ኢየሱስ ክርስቶስ ነው። እግዚአብሔር ሕያው አምላክ ስለሆነ ዛሬም እኔና እናንተን ሕያው በሆነው ቃሉ በዚህ ማለዳ በቤቱ ሰብስቦ የሚለን ይሄንኑ ነው። ያኔ ለዛ ሰው ብቻ ቢሆንማ በመጽሐፍ ባልተጻፈም ነበር። ለሱ ነግሮት ነገሮች እዛው ላይ ባለቁ ነበር። እንደዛ አይደለም። ዛሬም ላለነው በቅዱስ ቃሉ በኩል ይናገራልና እግዚአብሔር በቅዱሱ መጽሐፍ ተጽፎ ተቀመጠልን። እንግዳውስ በዚህ ማለዳ ወገኖቼ እግዚአብሔር እንዲህ ይላችኋል፣ ወንድሜ ሆይ እግዚአብሔር የምነግርህ ነገር አለኝ ይላል። ምንድን ነው የሚነግረን? በዚህ ማለዳ በቤቱ ሰብስቦ እህቴ ሆይ የምነግርሽ ነገር አለኝ ይለናል።
ምንድነው እግዚአብሔር የሚነግረን? አዛውንት፣ አረጋውያን፣ አረጋውያት፣ አባቶች፣ እናቶቻችን፣ ወጣቶች በሁሉም ላይ አድሮ የምነግርሽ ነገር አለኝ ይለናል። ምንድነው የሚነግረን? እንኳን የሰማይና የምድር ንጉሥ ጌታ የመድኃኔ ዓለም ቃል እንኳን እሱ አይደለም የምንወደው ሰው እንኳን የምነግርህ ነገር አለኝ፣ እማዋይህ ነገር አለኝ ሲለን ልባችን ቆሞ ምን ይሆን እንላለን አይደል? የምነግርህ ነገር አለኝ። አሁን ሊነግረን ነው። እድለኞች ሆነን አሁን ሊነግረን ነው። በየዕለቱም እየነገረን ነው። መጽሐፍ ሲናገር ጠቢቡ ሰሎሞን ጊዜ ለሰሚ ይላል፣ ለመስማትም ጊዜ አለው ይላል። የእግዚአብሔርን ድምፅ የማንሰማበት ዘመን ይመጣል። ወንጌልን መማር የማንሰማበት ዘመን ይመጣል። የመስማት እድልም የመጸለይ እድልም የሚጀምርበት ጊዜ አለው፣ የሚያበቃበት ጊዜ አለው። አንኳኩ ይከፈትላችኋል ያለ መድኃኔ ዓለም እኮ እነዛ ሰነፎቹ አርፍደው ሲደርሱ በሩን ሲያንኳኩ አላውቃችሁም አላቸው። እግዚአብሔር ከዚህ ይሰውረን። አስተውሉ። አንኳኩ ያለው ማን ነው? እሱ ራሱ አይደለ? ለካ ለማንኳኳትም ምን አለው ማለት ነው? ጊዜ አለው። ጊዜ ለሰሚ እድለኞች ነን። ጊዜ ሰጥቶን የምነግርሽ ነገር አለኝ እያለን ነው። ደግሞ በእውነት እላችኋለሁ እድለኞች ነን። መምህራንን አቁሞ ቤተ ክርስቲያን ጉባኤ ዘርግታ አባቶቻችን በመካከላችን ተቀምጠው እግዚአብሔር በሰጣቸው ስልጣን በቆሞሳቱ እየተባረክን እንዲህ ነው የምነግራችሁ ነገር አለኝ እያለን ያለው። ይህን እድል መጠቀም ያልቻሉ ሰዎች ከድንጋይ ታንሳላችሁ ሲል በድንጋይ ተናግሯቸዋል። በቢታንያ ድንጋዮች ሲያመሰግኑ ሰዎች ዝም ብለው ነበር። ከእንጨት ታንሳላችሁ ሲል በእንጨት ተናግሯቸዋል። 3 ዓመት ሙሉ ከጌታ እግር ስር ቁጭ ብሎ የተማረው ይሁዳ መጨረሻ ላይ ጌታን አሳልፎ ሸጠ። ቀድሜ ገነት እገባለሁ ብሎ ሄዶ ዛፍ ላይ ተንጠለጠለ ይላል መጽሐፍ። ዛፏ ነስህ ንስሐ ግባ አለችው። መድኃኔ ዓለምን ቢሰማ እኮ እንጨት ጋም ባልደረሰ ኖሮ ከእንጨት ታንሳለህ ሲል በእንጨት ተናግሮታል። እድለኞች ነን። ወንጌል ተዘርግቶ ነው የምነግርህ ነገር አለኝ እየተባልን ያለን። ከእንስሳት ታንሳላችሁ ሲል በእንስሳት የተናገራቸው አሉ። ከሰውና ከእንስሳ ለእግዚአብሔር ማን ይቀርበዋል? ይሄ ለጥያቄ የሚቀርብ ነገር አይደለም። የበለዓም አህያ መልአኩን ስታየው በለዓም ግን ማየት አልቻለም። ሲመጣት የማታውቀኝ አህያ ነኝን ብላ በሰው ቋንቋ እናገረችው ይላል። እግዚአብሔር ከዚህ ይሰውረን። ከእንስሳት አንስሃል ሲል በእንስሳት የተናገራቸው አሉ። ጉባኤ ዘርግቶ ነው የምነግርህ ነገር አለኝ እያለን ያለው። ታዲያ ከኛ ምን ይጠበቃል? ያን እንደሆነ አሁንም ደግሜ እላለሁ፣ መጽሐፍ እንዲህ ይላል፣ ስምዓኒ ሕዝብየ ወእንግርከ፣ ሕዝቤ ሆይ ስማኝ፣ የምነግርህ ነገር አለኝ። ይገባኛል። መቼም የእግዚአብሔር ቃል ሲነገር ሌላ ቦታ ሲሆን ብዙ አይሰለችም። ዓለማዊው ነገር እናውቀዋለን። እሱም በራሱ የሚጠቅምበት ነገር ሊኖር ይችላል። መንፈሳዊ ነገር ሲሆን ግን እንደምታውቁት ሁሉ ነገር ነው የሚረዝመው። ጸሎቱ ይረዝማል። አባታችን ሆይን በአንድ መንፈስ ጀምረን መጨረስ ያቅተናል። ቅዳሴው የሚረዝምባቸው አሉ ያለች እንደተባለው ከቅዳሴ ክፍል የቱ ነው በጣም የምትወዱት ሲባል እቱ የምትለዋለሁ በጣም የምወዳት አለ ይባላል። ሰው እቱ መጀመሪያ ላይ ነው ያለችው፣ መሃል ላይ በሰላም ግቡ የሚለው የቱ ጋር ነው ያለው? የመጨረሻዋ። ያ እንዳይሆን አባቶቻችን ቃሉን ስሙ ወይም እንስማ ብቻ አይደለም ብለው ያስተማሩት፣ ጨካኝ እንሁን ጭምር ብለው ነው ያስተማሩት። ምን ነው ንገሩኝ እስኪ የተናገርኩትን። አልሰማኋችሁም? ወረስየነ ድልዋነ ንስማ በጥብዓት ቃለ ወንጌልከ ቅዱስ በጸሎቶሙ ለቅዱሳን። የከበረ የወንጌልን ቃል በመጨከን እንሰማ ዘንድ የበቃን አድርገን፣ በቅዱሳን ጸሎት የበቃን አድርገን፣ የበቃን ያድርገን መድኃኔ ዓለም። አያችሁ፣ ጨክነው ወንጌልን የሰሙ ናቸው። ጨክነው የሰሩት የኖሩት ይህችን ቤተ ክርስቲያን በአጥንታቸው ብዕር በደማቸው ቀለም አድልቀው
ለኛ ተዋህዶን ያስረከቡን አባቶቻችን የምንማረውን ይህን ቅዱስ ቃል ጨክነው የሰሙት ናቸው። እንግዲያው እንደዛ የምንሰማው ከሆነማ እግዚአብሔር ሲናገር የጎበጠው ይቀናል። ታውቆ የለ እግዚአብሔር ሲናገር የወደቀው ይነሳል። እግዚአብሔር ሲናገር ያዘነው ይጽናናል። እግዚአብሔር ሲናገር የሊባኖስ ዝግባዎች እንኳን ይንቀጠቀጣሉ፣ ይሰነጠቃሉ ነው የሚለው። የእግዚአብሔር ቃል ሁሉን ማድረግ የሚችል ሕያው ቃል ነው። ታሪኩን ስንመለከት በዚሁ በሉቃስ ወንጌል ምዕራፍ 7 ቁጥር 1 ጀምሮ በሰፊ የተመዘገበ ነው። በአጭሩ ለዚህ ማለዳ በሚሆን መልኩ ነው የምነግራችሁ። ኢየሱስ ክርስቶስን አንድ ሰው በቤቱ እራት ይበላ ዘንድ ለመነው ተብሎ ነው ቃል በቃል የተጻፈው። ለመነው። መለመን ጥሩ ነው። ቅድም እንዳልኳችሁ ለምኑ ያለው ራሱ መድኃኔዓለም ነው። ይህ ሰው ግን የለመነው ለሰማያዊው ክብር ሳይሆን ለምድራዊው ነገር ነበረ። ኢየሱስ ክርስቶስን የለመነው ታሪኩን መለስ ብለን ስንመለከት ይህ ምዕራፍ እንዲህ ተብሎ ተጽፏል። በዚህ ምዕራፍ ላይ በጣም ብዙ ተአምራት የተደረገበት የሞቱ ሰዎች የተነሱበት ድንቅ ተአምራት፣ ግን ጠቅለል አድርጎ ወንጌላዊው እንዲህ ብሎ ያስቀምጠዋል። በዚያች ሰዓት ከደዌ ከስቃይ ከክፉ በሽታ ከክፉዎች መናፍስት ብዙዎች ተፈወሱ፣ ብዙዎችም ዓይናቸው በራ ይላል እግዚአብሔር። አሁንም ሁላችንንም በቸርነቱ ፈውሰ ሥጋ ፈውሰ ነፍስም ያድለን። ይህንንና ሲያበቃ ምን ይላል? እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ ይላል። ምዕራፍ 7 ቁጥር 16። ይችኛዋን ቃል አብረን እንድንላት ትፈልጋለሁ። እግዚአብሔር በሉ ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። እግዚአብሔር የጎበኛቸው ከብዙ መከራ ድነዋል። ቅድም እንዳልነው እስራኤል ከ400 ዘመን መከራ በኋላ ሲጎበኛቸው በሙሴ መሪነት ነፃ ወጥተዋል። እግዚአብሔር የጎበኛቸው ብዙ ድንቅ ተአምራት ተደርጎላቸዋል። አሮጊቷ ሳራ ከሰው አስተሳሰብ በላይ በሆነ መንገድ ይስሐቅን ታቅፋለች። እግዚአብሔር የጎበኛቸው 38 ዘመን አንድ አልጋ ላይ ተጣብቀው ሰው የለኝም ሲሉ የነበሩትን መጻጉዕ አልጋቸውን ተሸክመው መሄድ ችለዋል። እግዚአብሔር ሲጎበኛቸው፣ መድኃኔዓለም ሲጎበኛቸው በጎዳና ዳር ቁጭ ብለው ድቃቂ ሳንቲም ሲለምኑ የነበሩ የፈለጉትን ድቃቂ ሳንቲም ሳይሆን የሚያስፈልጋቸውን የዘላለም ብርሃን አግኝተዋል። እግዚአብሔር የሚጎበኛቸው ብዙ ድንቅ ተደርጎላቸዋል። ወገኖቼ ዛሬም እዚህ የተሰበሰብነው ከኔ ጀምሮ ብዙ ድንቅ ነገር የተደረገልን የተጎበኘን አባቶቼ በአገልግሎት በረከት ተባርከዋል። በአገልግሎት በረከት ተጎብኝተናል። በብዙ በስጋዊ በረከት እስኪ ቁጠሯቸው። እዚህ ውስጥ በምን ተጎብኝታችኋል? እባካችሁ በጤና በረከት የተጎበኛችሁ እግዚአብሔርን አመስግኑ። እባካችሁ ልጆች የሰጣችሁ እግዚአብሔርን እግዚአብሔር ይመስገን። እግዚአብሔር ሕዝቡን ጎበኘ ብለው እግዚአብሔርን አመሰገኑት ይላል። ወንዶችና ሴቶች ልጆች የሰጣችሁ ስማቸውን እየጠራችሁ፣ ጤነኛ ልጆች የሰጣችሁ ስማቸውን እየጠራችሁ፣ በገንዘብ በረከት የባረካችሁ በገንዘባችሁ እያገለገላችሁ፣ በእውቀት በረከት የጎበኛችሁ በእውቀታችሁ እያገለገላችሁ እግዚአብሔርን ተመስገን በሉት። እግዚአብሔር ይክበር ይመስገን። ደግሞ አሁንም እንላለን ይህ ቃል የቤተ ክርስቲያን የሁል ጊዜ ድምፅ ነው። አባቶቻችን በቅዳሴው ሐውፃ ለኢትዮጵያ እምሰማያት፣ አቤቱ ጌታ እግዚአብሔር ሆይ ኢትዮጵያን ከሰማያት ሆነ ጎብኛት ይላሉ። አዎ ዛሬ መጎብኘት ያስፈልገናል። የኢትዮጵያ ተራሮች ብዙዎቹ ደም እየፈሰሰባቸው ነው። እንደ ሞላለት ሰው እርስ በርሳችን እየተላለቅን ነው። ብዙ እናቶች እያለቀሱ እያነቡ ነው። ብዙ የአብነት መምህራን የተማርንባቸው ሳይቀሩ ጉባኤያቸው ታጥፏል። ዛሬም መጎብኘት ያስፈልገናል። የፍቅር ንጉሥ የዚህ ተራራ በዚህ ተራራ የሚመለከው መድኃኔዓለም ኢትዮጵያን በፍቅር ይጎብኛል፣ ሕዝቦቿን ይጎብኝ።
ወገኖቼ እኛ ሞልቶልን ቆመን እያመሰገንነው ተጎብኝተን ተመስገን እያልነው ነው። በዚህ ሰዓት በሆስፒታል በአልጋ ላይ ሆነው የመዳናቸውን ቀን የሚጠባበቁ ብዙዎች ናቸው። በፈውስ ይጎብኝልን። በየጸበል ቦታ ሆነው የሚጠባበቁ፣ በእስር ቤት ሞልተው የነጻነት ቀናቸውን የሚናፍቁ ልጆች ቤተሰቦቻችንን መቼ ነው የምናያቸው የሚሉ፣ መቼም እስር ቤት እንደምናውቀው ወንጀል የሰራ ብቻ አይደለም የሚታሰረው። ዮሴፍንም እስር ቤት አይተነዋል። ጴጥሮስንም እስር ቤት አይተነዋል። ለታሰሩት መፈታትን እንዲሆን ትላለች ቤተ ክርስቲያንም። የተቸገሩትን ሁሉ መድኃኔ ዓለም በቸርነቱ ይጎብኝልን። ታዲያ ይሄ መጎብኘት ሲሆን ሕዝቡ ይህን ድምፅ ሲሰሙ እንዲህ የሚል ቃል ተጽፏል። ወወፃ ስሙዓተ ነገሩ ውስተ ኩላ አድያ መሶርያ። ያ የማዳን የመድኃኔ ዓለም ዝናው በዓለም ሁሉ በዛ አካባቢ ተሰማ። ብዙ መንፈሳዊና ስጋዊ ችግር ያለባቸው ሰዎች በተለያየ ምክንያት ወደ እርሱ ይመጡ ነበረ። ለመዳን ወደ እርሱ ይመጡ ነበረ። ለመፈወስ ወደ እርሱ ይመጡ ነበረ ይላል መጽሐፍ። ይህንን የሰማ ይህ ሰው ፈሪሳዊ ነው። ይሄ ሁሉ ሕዝብማ የሚከተለው ከሆነ እኔ በዚህ አካባቢ የተከበርኩ ሰው ነኝ፣ እኔ ጋር ቢታይ ካለኝ ክብር ይልቅ ክብር ይጨመርልኛል ብሎ በቤቴ እራት ብላ ብሎ ጋበዘው። ምን ያለ ድሃ ሀብታም ይጋብዛል ይባላል። ያው በሰው ሰውኛው እንደ አይነት ችግር አለ። ትንሽ አቅሙ ደከም ያለ ሰው ከሆነ የቅርብ ዘመድ እንኳን ቢሆን አውቀዋለሁ ቤተሰብ ነገር ምን ነው የምንለው። ግን ደግሞ በሆነ ነገር የሆነ ቦታ ላይ ከሆነ 7 ትውልድ የደረሰው ወንድም የአንድ አያት ልጆች እንደዚህ አይደለም የምንለው። የሰው ባህሪ እንደዛ ነው። የመድኃኔ ዓለም ደግሞ እንደምታውቁት ነው በተቃራኒው ከችግረኞች ጋር ነው የምታዩት። እዛ ወይ አይኑ ከታወረ ጋር ወይ ከሆነ ሰው ከፈረደባቸው ጋር እንደዛ ነው። ከሱም ቢልልን የምንማረው ይሄንን ነው። ይሄ ሰው በቤቱ ለመነው ይላል። እሺ ብሎ የውስጡን እያወቀው ለስጋዊ ነገር እንደጋበዘው እያወቀ ወደ ስምዖን ቤት ሄደ። ስምዖን ይባላል። እራት ትበላልኝ ዘንድ ግባ ብሎ ነው የለመነው። ታላቁ አባት ቅዱስ ያዕቆብ ዘስሩግ ወሶበ ትሰምዕ ዘንተ ነገረ ኢይምሰልከ ከመ እግዚእ ኢየሱስ ዘሆረ በእንተ አፍቅሮተ በሊ ይላል። አንተ ሰነፍ ደካማ ሆይ ይህንን ነገር ስትሰማ ጌታ ኢየሱስ ክርስቶስ ወደ ስምዖን ቤት የሄደው ለመብል እንዳይመስልህ ይላል። ያንማ እንዳይሆን እሱ የኛ ሁሉ ነገር አይደለም፣ የተራቡትን የሚመግብ ነው። በሁለት ዓሣ 5 እንጀራ አበርክቶ የመገባቸውን አይተናል አይደለ? ይሄንማ እንዳትል እኔ የሕይወት እንጀራ ነኝ ብሏል። ያውም የነፍስ የሥጋ መድኃኒት። ይሄ እኮ ነው ልዩ የሚያደርገው። መድኃኔ ዓለም ማለት ሁልጊዜ የምትማሩት ነው። የዓለም መድኃኒት ማለት ነው በአማርኛ የተለየ መድኃኒት፣ ለሁሉም የሚሆን መድኃኒት፣ ሁላችንንም የሚያድን መድኃኒት፣ ሁሉን የሚፈውስ መድኃኒት፣ ለሁሉ የሚበቃ መድኃኒት፣ ለድሃውም ለሀብታሙም እኩል መድኃኒትህ ነኝ ብሎ የሚፈውስ መድኃኒት የእርሱ ያደረገን መድኃኒታችን ስሙ ይክበር ይመስገን። ለመብላት አይደለም፣ ሱማ የተራቡትን የሚመግብ እኔ የሕይወት እንጀራ ነኝ እያለ ነው። እናስ ታዲያ ለምን በዛ ተገኘ ያልክ እንደሆነ አንደኛ ኃጢአተኛውን እንደማይጸየፈው ለማጠየቅ ተጨማሪ ድል ለመስጠት ወደ ስምዖን ቤት ሄደ። አያችሁ፣ ኃጢአተኛውን እንደማይጸየፈው ለማጠየቅ። ይሄ ዛሬ ለሁላችንም ተሰጥቶናል። ተጨማሪ ድል ነው የሰጠው ቤቱ በመሄዱ ከተጠቀመበት ሰውየው። ዛሬ ተጨማሪ ሆና ነው የተሰጠችን ወገኖች። ስንወለድ መድኃኔ ዓለም ፈቃዳችንን አልጠየቀንም። አሁንም እያኖረን ነው። ለማጽደቅና ለመባረክ ግን ፈቃዳችንን ይጠይቀናል። አያችሁ፣ ይሄ ሰው ተጨማሪ ሊሰጠው ዘንድ በቤቱ። ሌላው አሁንም መለስ ብለን ባጭሩ እንመልከት፣ ጊዜውና ሰዓታችን እንዳይሄድ። በሱ ቤት የሚያድናት ነፍስ ዛሬ ለኔና ለናንተ ሁሉ በተለይ ለወጣቱ ትምህርት ይሆን ዘንድ አንዲት ነፍስ በዛ የሚያድናት እግዚአብሔር በማዳን ፕሮግራም ውስጥ አካቷት፣ መድኃኔ ዓለም በማዳን ፕሮግራም ውስጥ አካቷት የመጣችው አንዲት ሴት ነበረች። እየሰማችሁ ነው? እግዚአብሔር በአጋጣሚ የሚሰራው ስራ የለም።
ጊዜ ገቢር ለእግዚአብሔር። እግዚአብሔር ሁሉንም ስራ የሚሰራበት ጊዜ የራሱ ጊዜ አለው። ትዝ አይላችሁም? ያ አይነ ስውሩ አይኑን ሲያበራው እየሰማችሁ ነው። ደቀ መዛሙርቱ በማህበረሰቡ አስተሳሰብ ተውጠዋል። ይሄ ከእናት ማህፀን በኃጢአት ነው የሚወለደው የሚለውንና ኢየሱስ ክርስቶስን አንድ ጥያቄ ጠየቁት። ይሄ ሰው ዕውር የሆነው በሱ ኃጢአት ነው በቤተሰቦቹ በደል አሉት። አያችሁ፣ እንደው አጋጣሚ ነው እንኳን አላሉም እኮ ሐዋርያት ናቸው ይሄን የጠየቁት ገና በመንፈስ ቅዱስ ስላልተቃኙ። ምን አለ ኢየሱስ ክርስቶስ? በእርሱም ኃጢአት አይደለም በቤተሰቦቹም በደል አይደለም፣ የማክብር በእርሱ ይገለጥ ዘንድ ነው አለ። ለካ እግዚአብሔር ክብሩን ሊገልጽ ሲያስር ዕውርም ያደርጋል። በጣም ብዙ የጎደላችሁ ሰዎች ትኖራላችሁ እዚህ ውስጥ። እባካችሁ ማን ያውቃል ጎደሏችሁ ነገ እግዚአብሔርን የምታከብሩበት ቢሆንስ? ሰው ሁሉ ያለው ደቀ መዛሙርቱ ሳይቀሩ በምን ኃጢአቱ ነው ይሄ ሰው በቤተሰቦቹ ነው በሱ በደል ነው ግን የእሱ ክብር መጥቶ ይገለጻል። ያ ክብሩ አይነ ስውር ሆኗል። ክብሩ መቼ ነው የሚገለጸው ሲባል ኢየሱስ ክርስቶስ መጥቶ ሲያድነው። አያችሁ፣ መቼ ነው የሚያድነው? በዕለቱ የማዳን ፕሮግራም ውስጥ አጋቶታል። አሁንም በዚህ ቤት ለእኛ ትምህርት ሆና ለስምዖን ትምህርት ሆና እምትድን ነፍስ ስላለች በዛ ተገኘ። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን